አባ ገብረ ኪዳን የኦርቶዶክስ ተዋሕዶን እምነት ጉድ እያወጡ ነው። አዳምጡት። ይኸው 666 ገዳም ገብቶላችኋል። ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው አራው የአለባበስ ስታይላቸውን የምናቀው ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል። አስቸኳይ የድረሱልኝ ጥሪ። ጋዜጠኛ ሶፎንያስ ራሱን ሳያጠፋ ነብይ ሱራፌ አንድ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ የፋና ቴሌቪዥን ወይም ደግሞ የሬዲዮ ፕሮግራም አቅራቢ የነበረው ጋዜጠኛ ሶፎንያስ እጅግ አጸያፊ ተግባርን ተፈጽሟል ተብሎ በሶሻል ሚዲያ ላይ ስሙ በስፋት እየተነሳ ነበር። በዚህ ጉዳይም እንግዲህ ብዙ ሰዎች ይህንን ድርጊት እየተቃወሙት ይገኛሉ። በሌላ በኩል ደግሞ ይህንን ድርጊት ያጋለጠው ዩቲዩበር ፍሬዘርም እንግዲህ በዚህ ሰዓት በቁጥጥር ስር እንደዋለ ተሰምቷል። እንዲሁም ደግሞ የተለያዩ የሃይማኖት አባቶች እና አርቲስቶችም በዚህ ጉዳይ ላይ ድምጻቸውን እያሰሙ ይገኛሉ። ከነዚህ መካከል የኦርቶዶክስ እንቁ መምህር የሆኑት ሊቃውንት መምህር አባ ገብረ ኪዳንም በዚህ ጉዳይ ላይ ያላለፉት መልእክት አለ። እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። ወደ ቪዲዮ በርካቶቹም እንግዲህ በጋዜጠኛ ሶፎንያስ ጉዳይ የራሳቸውን ሐሳብ እያነሱ ይገኛሉ። በርካቶች በጋዜጠኛ ሶፎንያስ ጉዳይ የተለያዩ ሐሳቦችን እያነሱ ይገኛሉ። በተለይ ጋዜጠኛ ሶፎንያስን አጋለጥኩ ያለው ፍሬዘር የሚባለው ልጅ የሚሰራቸውን እነዚህን ከኋላ የምትመለከቷቸውን የዩቲዩብ ቪዲዮዎች ዋቢ በማድረግ ይሄንንስ ልጅ እንዴት እንመነው? ከሶፎንያስ ጋር ሌላ ቢዝነስ እየሰሩ ጥቅም ሲያጋጫቸው ወጥመድ አዘጋጅቶለት ወይም ደግሞ ሳልቀደም ልቅደም ብሎስ ቢሆን እያሉ ይገኛሉ። ፍሬዘር ስለ ተቃራኒ ጾታ ዩቲዩብ ላይ የሚሰራቸው እነዚህ ቪዲዮዎች በሌላ ሊያስጠረጥረው ይችላል ትላላችሁ? ሐሳባችሁን በቀናነት አጋሩኝ። መልካም ጊዜ። ከዚህ ጉዳይ ጋር በተያያዘም እንግዲህ ዩቲዩበር ፍሬዘር በቁጥጥር ስር ከመዋሉ በፊት ዛቻ እየደረሰበት እንደነበረና እስር ላይ እንደሚገኝ ይታወቃል። እስኪ በመጀመሪያም እንግዲህ በእንደማን ነው ዛቻ ሲደርስበት የነበረው እናም ደግሞ አሁን ላይ በቁጥጥር ስር ውሏል የሚል መረጃ መጥቷል። እሱንም እንመልከት። አሁን እየሰጋ ያለበት ሁኔታ ላይ ያሉት መንቀሳቀስ አልቻልኩኝም። ዛቻዎች ደርሰውብኛል። በስልክ የተደወለም በቴክስትም የተደረገ ዛቻዎች ደርሰውብኛል። ሰው እኔ የምለው ጥበቃ ቢደረግልኝ ደስ ይለኛል። ጥበቃ ማለት የተለየ ስፔሻል ነገር እያወራሁ አይደለም፣ ግን ቢያንስ የሆነ ነገር ማንንም በነገር ላይ በዚህ አጋጣሚ ያልነገርኩ ነገር በጣም ብዙ በሶሻል ሚዲያ ዙሪያ የሚሰሩ በጋዜጠኝነት ስራ የሚሰሩ ደውለው በግልጽ አማርኛ የነገሩኝ ልነግር እችላለሁ። ማለት መረጃ አለ፣ እንደዚህ አይነት ነገሮች አለ፣ ግን ደፍረን ማውጣት ፈርተን ነው ሊያልሙ እንደዋል እና ማንንም አይጋፈጠውን ነገር ነው አንተ የተጋፈጥከው ብለውኛል። ዛት ሚንስ በትልቅ ሚዲያ ደረጃ ፈርተው የተውትን ነገር ነው ብቻዬን እዚህ የተጋፈጥኩት። ስለዚህ ከለላ ይደረግልኝ ማለት ቢያንስ ህዝቡ ከጎን ይቁም ነው። ገብቷል? ሌላ ምንም የተለየ ነገር አለ ማለት ነው። እንዴ ቤት የት ወጥቼ አሁን ለመጀመሪያ ጊዜ እኮ ነው የወጣሁት ከቤት የራሱ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኤቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ ያንተ ዩቲዩብ ቻናል ላይ ማንንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይላል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይላል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ
ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማን ነኝ ብለህ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው። ለሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያሉን ሰዎች እናውቃለን። ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩብን እዩት። የሚያወራው ወሬ ሁላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዛቻ ሲደርሱበት የነበረው እንግዲህ በቴክስት እንዲሁም ደግሞ በስልክ እየደወሉ ዛቻ ሲደርሱበት እንደነበረም ሰምተናል። ፍሬዘር ብቻም ሳይሆን እንግዲህ ትላልቅ ድርጅቶች በሶፎንያስ ጉዳይ እንደ ሶፎንያስ ተመሳሳይ ድርጊት የሚፈጽሙ ግለሰቦችን መረጃ አለን ሲሉም ተሰምተዋል። ሆኖም ግን ለደህንነታችን ስለምንሰጋ ነው ይህንን ድርጊት ያላጋለጥ ነው ሲሉም ተሰምተዋል። ጋዜጠኛ ሶፎንያስም እንግዲህ በዚህ ሰዓት የድረሱልኝ ጥሪ አቅርቧል። እስኪ እንመልከት። አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ ነብይ ሱራፌ እንደ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለውት ብሏል። ስለዚህ ችግር ውስጥ ነው። ይህንን ልጅ የማዳን ስራ የኛ ነው። የሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን የገዳሙ የደብሩ ኃላፊዎች እባካችሁ ድረሱለት። ባለበት ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች እንዲሁም በዛ ቤተክርስቲያን ውስጥ ያሉ አገልጋይ ካህናት የሚቀድሱ የሚያስቀድሱ ምዕመናን ኃላፊነት አለባቸው። ሌሎችም ፕሮቴስታንት፣ ካቶሊክ ሁላችንም ከዛ ነገር ውስጥ እንዲወጣ ክርስቲያናዊ ኃላፊነት አለብን በማለት እየገለጸ ሲሆን ወደ ፈጣሪ ወደ መንፈሳዊ ህይወቱ ሊመጣ ሲል መንፈሱ ይወጋል። በጣም ከባድ ነው። መግቢያው ቀላል ነው፣ መውጫው ግን ከባድ ነው በማለት የሁላችንም እርዳታ እንደሚያስፈልገው ፓስተሩ ተናገረ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። መልእክቱንም እንግዲህ ያስተላለፈው ራሴን ከማጥፋቴ በፊት እባካችሁ የኢትዮጵያ ህዝብ ድረሱልኝ ሲል ተሰምቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። በዚህ ጉዳይ ላይ እንግዲህ የተለያዩ የሃይማኖት አባቶች እንዲሁም ደግሞ አርቲስቶች የራሳቸውን ድምጽ እያሰሙና ይህንን ድርጊት ፈጽሞ እየተቃወሙ ይገኛሉ። እስኪ በመጀመሪያ እንግዲህ የኦርቶዶክስ እንቁ መምህር የሆኑት ሊቀ ሊቃውንት መምህር አባ ገብረ ኪዳን በዚህ ጉዳይ ላይ ያስተላለፉት መልእክት አለ። እሱን እንመልከት። አባ ገብረ ኪዳን የኦርቶዶክስ ተዋሕዶን እምነት ጉድ እያወጡ ነው። አዳምጡት። 666 ገዳም ገብቶላቸዋል። ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሲያዝ ለምን የፈጸመባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃዋል በፍጹም። ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። መምህር አባ ገብረ ኪዳንም እንግዲህ ይህ ጉዳይ ከመፈጸሙ በፊት ማስጠንቀቂያ ሰጥቶ ነበር። አሁን ላይ ግን እጅግ በሚያሳዝን ሁኔታ እየተስፋፋ ይገኛል። በሌላ በኩል ደግሞ የአባይ ቴሌቪዥን ጋዜጠኛ የነበረችው ትዕግስት ግርማም እንግዲህ ይህንን ድርጊት ፈጽሞ እቃወማለሁ ስትልም ድምጿን አሰምታለች። እስኪ እንመልከት። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው የአለባበስ ስታይላቸውን የምናውቀው
ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል። የቁልፍ አያያዛቸው ያስታውቃል። ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያ ወንድ ወገቡን ጠበቅ አድርጎ ሱሪን አስሮ ሲሄድ ያምርበታል። ወንድ ነው። እንደንትን ዝቅ አድርጎ ካለባበሳችን እንጀምር። ከዚህ እንጀምር። ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው፣ ስለዚህ መወገዝ አለበት እንላለን። መንግስትስ እስከ መቼ ነው የሰይጣኑን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከ መቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? ኧረ ይህች ሀገር ቅድስት ናት። ኧረ አናርክሳት፣ በእኛ ተግባር አናርክሳት። ኧረ ገና አጣጥመን አልበላናትም ይቺን ኢትዮጵያን። ኧረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል። በጣም ያሳዝናል። የቱ ጋር ነው የቆም ነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው ይቀየራል። ቪዲዮንም እንግዲህ እንደተመለከትነው የተለያዩ የሃይማኖት አባቶች እንዲሁም ደግሞ አርቲስቶች በዚህ ጉዳይ ላይ ያነሱት ሀሳብ ትክክል ነው ብዬ አስባለሁ። ጾም በጣም ብዙ ጥቅም አለው። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃል እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይ የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ወታጸምን ኩሎ ፍትወታተ ዘሥጋ የስጋን ምኞት ሁሉ ምን ትላል? ጸጥታ፣ ዝሙትን ያጠፋል። ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። ድሻን ሳትወቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ሕንፃ ይሰጣል ቢባል ይስማማል አይስማማም? ህንፃ ረፍኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? ህንፃ። መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል? ለዘላለም ይወጣል። ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው ቢጾም አይገደድም፣ ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጾም። እስኪሞት ይብላ አይደለም ይባል፣ ይጾም። መንፈሳዊ ቤተክርስቲያን ነች እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ። ሰነፎች ጾም ያስጠላቸዋል። ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና ያበቃል። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው። ስትጾሙ እንደ ግብዞች አታውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል። በምሳው የከበረ ይሏል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ የወጪ የምሳ የለ ብሎ ሊያጠራቅም ይጾማል።
የጽድቅ አለ። አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደለም። ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችን በሀገራችን እንደ ግለሰብ በዚህ ሰዓት ጾም ያስፈልገናል። ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ። ያለ ጾም ማይፈቱ። አስተውል፣ አስበህ ተናገር፣ መጠንህ ጉረስ፣ አይተህ እርገጥ። ወንድምህን አትጥላ፣ ዕድሜህ እንዳያጥር፣ ስርህ እንዳይነቀል፣ ዘርህ እንዳይጠፋ፣ መሬቷ እንዳትደርቅ፣ ጆሮህን የሚጠልዝ እንዳትሰማ፣ ማዕበል እንዳይገለበጥብህ። ወንድምህን እንዳትጠላ። ወንድሙን የሚጠላ የዲያብሎስ ልጅ ነው፣ በጨለማ ይኖራል። ወንድሙን የሚወድ በብርሃን ይኖራል። ወንድሙን የሚወድ የእግዚአብሔር ልጅ ነው። የእናቴ ልጅ እግዚአብሔር ልጅ አለ። የሚገርመኝ ወንድሙን የሚጠላ የዲያብሎስ ልጅ ነው አለ። ለካ ዲያብሎስ ልጅ አለው። የእናቴ ልጅ ለካ ዲያብሎስ ልጅ አለው። ለካ ይወዳል። እንደሱ የማን ልጅ መሆን ይሻላል? የማን ልጅ መሆን ይሻላል? ወንድሙን የሚወድ የማን ልጅ ነው? ታዲያ የእግዚአብሔር ልጅ መሆን ከፈለክ ወንድምህን ውደዳ። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 8 ጀምሮ እስከ 11 እስከ 16 እስከ 22 አንብቡ። አንደኛ ዮሐንስ መልእክት አንደበቷ የጣፈጠ ልቅም ያለች እንዳለ ደካማው ነው። መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከሕይወት እንጀራ የምታደርስ ብትከተላት ወደ ትንሣኤ የምታደርስ ልጇን መርተም እስቲ ኮከቡን እየተከተለ ማርያም ወዳለችበት ያንን እውነተኛ ፀሐይ እኮ ታቅፈው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፈው ነው የሚገኘው። ወደ ድንግል ማርያም በእውነት እንገራለሁ። እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የአባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ሩካን ናቸው። እንኩበት ሂጂ፣ በወጣሁበት ውጭ ባደርኩበት እደሪ፣ ቀኝ እጅሽን በላይ ላይ አሳድሪ፣ ጫኝብኝ ይላል። ወይ እንደው እነዚያ ልጆች አግኝቻቸው እውነቴን ነው የማምነው። እሳትን የታቀፈች እኮ ነው። ታቅፋል የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈች ይገርማል። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆች እንዴት ተወዳቸዋል። መብረቅን የታቀፉ እነዚያ እጆች ምን ነው ባገኛቸው። ስሙት። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለ። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብፅ ወጣው። 50 ዓመት ሙሉ በግ ጠባቂ አደረገ። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡ መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሮ ስለፈለገ። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ እንዲሁ እያዘጋጀ ነው። አዋቂነቱ የሚታወቅ ደራሲ ነው የሚባል ስሙ ራሱ በእውቀቱ የተባለ ሰው በእውቀቱ ስዩም በስነ ጽሁፍ የምናደንቀው ሰው እሱ ሳይቀር እዛ ላይ የጻፈውን ሳይ ወይ አልኩኝ ጌታ ኢየሱስ ክርስቶስ ለካ አንዳንድ ሰዎች አዋቂ የሚመስሉ መሀይም ናቸው ነው ያሉት፣ በግልጽ አማርኛ ማለት ነው። እና በእውቄ እኔ በጣም በድርሰት አደንቀዋለሁ። ግን በጣም የገረመኝ ነገር ኤቲስት ነኝ ይላል። ለምሳሌ እሱ ኤቲስት ነው ኦኬ ብሎ ያውቃል። እንዴት ነው ድንገት ብንን ብሎ የሆነ ሃይማኖት ተከታይ ሆኖ ጭፍጭፍ ያደረገው ማለት ነው። ይሄ ደግሞ የለም ይሄ በማር የተለወሰ መርዝ አይነት አጻጻፍ። አንድ
ስለተናገረው ቃል ሳይናገር ኤክስተርናል ማንነቱን አይቶ 7 ዓመት የቆየው በእንደዚህ አይነት ሁኔታ ነው። መጋቢነት ሳይሆን ሲመገብ የቆየ ነው። ይሄ ተራ እና አንዳንድ ሰዎች የወንጌል አማኞች ወይ ጴንጤ ተብሎ የሚጠራን ማህበረሰብ መስደብ በህግ የተፈቀደ የሚመስላቸው አሉ። የነሱ ሲነካ ግን እንደ ነብር እንደምናም የሚነሱ ተው እንጂ እንዴ ነው በጣም ነው። በጋሻው ይቅርታ አልጠይቅም ለተናገርኩት ንግግር አለ። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። አንተ ምን አርገ ነው አባቶች ምን ቢያረጉ ነው ቤተክርስቲያን የሚቃጠለው እንዲሁ ደግሞ ሰዎች የሚገደሉት የሚለው በቅርብ ጊዜ እንግዲህ በቪዲዮ የተሰራጨ የነበረው የበጋሻው ንግግር ብዙ ትችት በጋሻው ላይ አስነስቶ ነበር። ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ፣ ጮህብሃለሁ። በጋሻውም እንደተናገረው ከ8 ወር በፊት በሻሸመኔ ላይ ያስተላለፍኩትን ወይም የተናገርኩትን ንግግር አሁን እንግዲህ በአርሲ ላይ እንደተናገርኩ አርጎ የተለያዩ ሰዎች እንግዲህ ቪዲዮ ሰርተውብኛል። ለዚህ ደግሞ ይቅርታ አልጠይቅም በማለት ነው የተናገረው። ሻሸመኔ አልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣኸው ማለት ነው። በጋሻውም የዛሬ 8 ወር ነው ይህ መልእክት ያስተላለፍኩትም ለሻሸመኔ ነበረ። ነገር ግን አሁን እንግዲህ ወደ አርሲ ላይ ተወስዶብኛል እያለ ነው። እዚህም ይቅርታ አልጠይቅም ብሏል። በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ። እኔ ኪዳነ ምሕረትን አንዷን ታምር ልንገራችሁ። አንድ ቀን የኮሌጅ ተማሪ ናትና ተምራ ነገ ብዙ ራዕይ ያላት ናት። ተመርቃ ቤተሰቡን ለማገዝ ደካማ እናት ነበረቻትና ብዙ ራዕይ ያላት ልጅ አንድ ቀን ተኝታ ደናደሪ ማየ ደናደሪ ተባብለው ተኝተው ያለ ጠዋት ስትነሳ አይኗ ጠፋ። ምኗ ጠፋ? አይኗ ጠፋ። እማዬ ምንድነው መብራት የለም ወይንስ ጨልሞኛል እኮ አለቻት። አረ ትቀልጃለሽ እንዴ? አረ መብራት አለ ቤት ውስጥ ምን እያልሽ ነው? አረ እየታየኝ አይደለም። ግራ ይጋባሉ። ወደ ውጭ ሲያወጧት አሁንስ አረ ምንም አይታየኝም። ማልቀስ ጀመረች። አይኔ ጠፋ ማለት ነው አለች። እናትም ለጊዜው ተደናገጠች። የሚወስዱበት ሰዓት ወደ ጸበል ወሰዷት፣ አስጠምቋት። የለም ሕክምና ወሰዷት። አሁንም በሕክምና ነገሩ አልተስተካከለም። የተወሰነ ጊዜ ከአገልግሎት ራቀች ከቤተ ክርስቲያን። በሰው ምርኩዝ ላይ ወደቀች። እማዬ እስከ መቼ እጄን እያያዛችሁ ቤተ ክርስቲያን ታደርሱኛላችሁ? በቃ እኔ እኮ ተስፋ የለኝም። ስለዚህ ቤቱ ዝጉብኝ፣ አንድ ክፍል እዚሁ ልኑርና ልሞት አለቻት። እና አንድ ቀን መድኃኔዓለም ቀን አለው የለውም? የኪዳነ ምሕረት በዓል ደረሰ። የካቲት 16 ቃል ኪዳን የተቀበለችበት ዕለት ነው። ቤተ ክርስቲያን መሄድ ፈለገች። ቤተሰቡ ሁሉ ያላቸውን የባህል ልብሳቸውን እየለበሱ ነጫጭ ልብሳቸውን ለብሰው በዓሉን ለማክበር ወደ ቤተ ክርስቲያን ሲወጡ እሷን ማን ያስታውሳት? አሁን አይን የላት። ቀን ከጨለመብን ጊዜ ከከዳን ምን ወዳጅ አለን ወገኖች? እና እማዬ እኔ እኮ ያገለገልኳት ኪዳነ ምሕረት ናት፣ የዘመርኩላት ንግስት እኮ ናፍቃኛለች አለቻት። ቢሆንም አንቺን እየጎተትን አንሄድም፣ ስለዚህ ቤት ጠብቂ ብለው ፈረዱባትና እሷን ከውስጥ ትተዋት ከውጭ በሩን ቆለፉና ወጡ። ማልቀስ ጀመረች። እናቴ አገልግዬሽ ከሆነ እማዬ ተሰልፌ ዘምሬልሽ ከሆነ ኪዳንኪ የኔ እናት ዛሬ አንቺን እናትነት አያለው። የተቆለፈውን በር ከፍተሽ በዓልሽ ላይ ቆሜ ካገለገልኩ ከዘመርኩልሽ ወደ ቤት አልመለስም፣ በርሽን እየጠረኩ እኖራለሁ አለቻት። እዛ በኋላ እያለቀሰች ይሄንን ልመና እያስታወቀቻት እያለ በር ተንኳኳ። በሩ ሲንኳኳ አላመነችም። እያለቀሰች ሄደችና ማነው አለች በዳበሳ። ከሩቅ ሀገር የመጣ ዘመድ ነው። የዚህ አይን መጥፋት የማያውቅ ነው። እኔ ዘመዳችሁ ገሌ ነኝ፣ ሰው የለም ቤት። ከውጪ ነው በሩ የተቆፈለፈው፣ ክፈትና ግባ አለችው። በቃ ደረሰና በሩ ከፈተ። ሲከፍት ሲገባ ቀሰ ምንድነው የሆንሽው? መቼ ነው አላት። ተኝቼ ስነሳ አይኔ ጠፋ። ታዲያ ለምን ታለቅሻለሽ? ምሕረት ናፍቃኝ አለች። እና የምታለቅሽው ቤተክርስቲያን ስላልሄድሽ ነው? አዎ። ግድ የለም አይዞሽ፣
ልብስሽ የት ነው ያለው? እንዲህ ካለ ቦታ ፈልግና አምጣልኝ። ሄዶ አመጣል። ልብስ አለበሳት፣ ነጠላ አለበሳት። እጇን እየመራ ማልቀስሽን አቆሚ። አይ እሷ እንባዋ አይቆም። ለምን ታለቅሻለሽ? ይኸው ቤተክርስቲያን እየወሰድኩሽ አይደል? አይደለም እናቴ ዘጋችብኝን በር ኪዳነ ምሕረት መክፈቷ ገርሞኝ ነው አለች። እያለቀሰች ቤተክርስቲያን ግቢ ገባች። ታቦቱ ውደት እያደረገ ነው። እንዲህ አለች፣ ተሰልፌ ወረብ የምወርብበት ቦታ ላይ ጣለኝ አለች። ምን ማረግበት? ለኪዳነ ምሕረት ለክብሯ የምዘምርበት ቦታ ውሰድና ተወኝ አለች። እሺ አለ። ወሰደና እዛ ፊት ለፊት ላይ አሁን ሰዎች አይረጋግጡሽም? እንደው ትቼሽ ልሂድ? አይ ግድ የለም አሁንማ ሰው አያስፈልገኝም። አሁን የኔ እናት ሙሉ ናት። የኔ እናት የምታስተካክለው ነገር አለ። አመሰግናለሁ አጎቴ፣ በላንተ ወደ ስራ ሂድ። እኔ ጉዳዬ ከኪዳነ ምሕረት ጋር ነው። ካገለገልኳት ንግስትና ያገለገሏትን ዋጋ አታሳጣም ኪዳነ ምሕረት፣ እመኑኝ። ቆመችና እንዲህ አለቻት፣ እናቴ፣ እመቤቴ፣ አዛኝቱ፣ ወለላይቱ፣ የጭንቄ ደራሽ፣ የዘመርኩልሽ፣ በኮልታፋ አንደበት ያመሰገንኩሽ የኢየሱስ እናት፣ አዛኝቷ፣ የጭንቋ ደራሽ እናቴ፣ ካንቺ ውጭ ማን አለኝ? እናቴማ ጨክና በር ዘጋችብኝ። ያለሽኝ እናት አንቺ ነሽ። እባክሽን ታምር ስሪ፣ ናፍቀሽኛል። የተዘጋውን በር እንደከፈት አሁን የሚቀርሽ አንድ በር አለ፣ የተዘጋው አይኔን አለቻት። ከዛ የሆነ ሰው እጅ መጣና ግንባሬ ላይ ተቀመጠ አለች። ያ እጅ ተቀመጠ። ከእጇ የሚወጣው መዓዛ አፍንጫዬ ውስጥ እየገባ ልቤ ተመሰጠ አለች። ወጣው መዓዛ አፍንጫዋን ሞላ ወደው። ደስ አለኝ። ማን ነው ያዘኝ ብዬ እንኳን ላስለቅቅ እጄን እንኳን አልዘረጋውም አለች። ወዲያውኑ ሁለት ጣቶቿን በሁለት አይኔ ነካ ስታረገኝ ጠፍቶ የነበረው አይኗ ቦግ ሲል ታቦቱን አየች። ታቦተ ኪዳነ ምሕረትን እናቴ አለች። ኪዳነ ምሕረት አለች። አይኔ በራልኝ፣ ጨለማው ተገፈፈልኝ፣ እናቴ አይኔን አበራችልኝ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ